አለ ገና ነው እያለ እንዳያታልል ያ ክፉ ጠላት ከቶ አይደለም ገና ቀኑ ዛሬ ነውና ጌታ ሲናገር ቃሉን ስትሰማ ተቀበለው እንጂ ፍጹም ሳታቅማማ። በዚህ ሰዓት በክርስቶስ ኢየሱስ ስም የዚህን ሰዓት ፕሮግራም ስንጀምር ሳለ ለዚህ ጊዜ ለመክፈቻ የሚሆነውን ጸሎት ወንጌላዊ ግርማው ያደርጋሉ። መዝሙር የግንብቹ ኳየር በመዝሙር ያገለግላሉ። እነሱ ካገለገሉ በኋላ ቃልን ከእንግዳው ከበረከት ፈለቃ የሚሰማበት ጊዜ ይሆናል። የመደምደሚያ መዝሙር የአማው ኳየር የሚያቀርቡት ይሆናሉ። ይህ ሁሉ ሲናረግ የእግዚአብሔር አብሮነት ከሁላችንም ጋር ይሁን። ጸልይ። በምሕረትና በቸርነት ባለጸጋ የሆንክ የዘላለም አፍቃሪ አባታችንና አምላካችን በውሏችን አብሮነትህ ሳይለየን ጥበቃይና ጥንቅታችን በስቶልን እኔና ውድ እህት ወንድሞቼ በፊትህ እንድንገኝ ስለረዳህን በናዝሬቱ በኢየሱስ ስም እናመሰግናለን። ክብር ለአንተ ይሁን። እግዚአብሔር አምላክ አገልጋዮች በእያንዳንዱ በተሰጣቸው ጸጋ ቆሞ በሚያገለግሉበት ሰዓት ሥጋና ደም በኢየሱስ ስም ጸጥ ብለው መንፈስ ቅዱስ ብቻ በእያንዳንዳቸው እንድናገር ዘንድ እንማጸንሃለን። ውሏችን እንድባረክ ምሽቱንም በኢየሱስ ስም ባርክልን። ጠዋት በምስጋና በፊትህ እንድንገኝ እርዳን። በሰላም ያሳድረን በኢየሱስ ስም። Kiane
እግዚአብሔር ይመስገን። እንግዲህ ከትላንት ምሽት ጀምሮ አገልግሎት ላይ ነበርን። ብዙ መልእክቶችን ስንካፈል ነበር። እስካሁን እግዚአብሔር ረድቶናል። እግዚአብሔር ይመስገን። የግንብቹ ሰባተኛ ቀረቤት ቤተክርስቲያን መዘምራን እግዚአብሔር ይባርካችሁ። የሁላችንም ፍላጎት ጌታን ማገልገል፣ በቤቱ መጣልን። ምንም ነገሮች ከፍ ቢሉ መልካም ቢሆኑ ወይም ደግሞ ዝቅ ቢሉ ብዙም ደስ ላያሰኙም ቢችሉ በከፍታ በዝቅታ ጌታን በማገልገል መጽናት እንድትችሉ እንደዘመራችሁት እንድንችል እኛም እግዚአብሔር ይርዳን። እንግዲህ ከምልክቶቹ ብዙ ምልክቶችን እየተመለከትን ነበር ጠዋትምና ከተመለከትናቸው ነገሮች መካከል ሐሰተኛ ክርስቶሶች ያየነበት ሁኔታ ነው ያለው በተወሰነ መልኩና እንደው ቪዲዮአቸውን አላሳያችሁም። ነገር ግን ይሄ በብራዚል ክርስቶስ ነኝ የሚል ሰውዬ ነው እና ተከታዮቹ ነው ያቸው ዩኒፎርም ለብሰው የኳየር ይመስላሉ። እንደዚህ እየተከተሉት ነው ያሉት። ብዙ ተከታይም አለው። መስቀሉንም ያችን ፊደሏንም አድርጎ ይከተሉታል። ይሄ ደግሞ ዛምቢያ ያለ ሰው ነው እና ይሄም ኢየሱስ ነኝ ብሎ ከሚናገሩ መካከል ነው። ኢየሱስ እኮ መጥቷል፣ በመካከላችሁ ነው። ይመጣል ምትሉትን ተውና መጥቷል፣ ይሄው እኔ ነኝ እያለ ነው። ደቡብ አፍሪካ ላይ ደግሞ ይሄ ሰውዬ እንደዚሁ እኔ ነኝ ኢየሱስ ካሉት መካከል እንደሆነ ስታገላብጡ ታገኛላችሁ። እኔ ነኝ ኢየሱስ እና ከመላእክት ጋር ሁሉ አገናኛችኋለሁ እያለ አንዳንድ ነገሮችን ያደርጋል እና ዝርዝሮቹን አልሄድም። ብዙ የተበላሹ ደስ የማይሉ ኃጢአትን ደግሞ የሚያበረታቱ በውስጣቸው በድብቅ። ጃፓን ውስጥ ደግሞ ይሄ ሽማግሌ ደግሞ እኔ ኢየሱስ ነኝ ደግሞ ብሏል። እንደውም ምርጫ ላይ ተሳትፎ ነበር ይባላል ታሪኩና በምርጫ በቃ ኢየሱስ ሊመጣ ነው ምርጫውን እኔ እንደማሸነፍ ብሎ ተናግሮ ነበር ይባላል። እኔ ምረጡ ያለ ሰው ነበር። እንግዲህ ይሄ ደግሞ ኬንያ
ደግሞ እንደዚሁ ኢየሱስ ነኝ ያለን ይሄ ሰውዬ ከአንድ ሚሊዮን በላይ ተከታዮች አሉት ተብሎ ይነገራል። ያው ማጣራት መቼስ አንችልም፣ ግን ይሄ ይባላል 1 ሚሊዮን ተከታዮች አሉት። እኔ ነኝ ኢየሱስ ክርስቶስ እኔ ነኝ ያሉ ናቸው። እንግዲህ ኢየሱስ ግን ምን ብሏል? በእልፍኝ ነው ቢሏችሁ ምን እንዳትሉ እንዳትሄዱ። ለምን? ዳግም ምጽአቱ ምን አይነት ነው? ዝም ብሎ እንደው እዚህ በሰፈር ውስጥ አንድ አካባቢ ምን ሊታይ ነው አይደለም። አይን ሁሉ ያየዋል። አይን ሁሉ በምድር ላይ ያለ አይን ሁሉ ያየዋል። እግዚአብሔር ይመስገን። ያ ብቻም አይደለም፣ መቃብር ይፈነቀላል። ድምፁ በመላእክት አለቃ ድምፅ በሚጣራበት ጊዜ ምን ብሎ እንደሚጣራ አላውቅም። ነገር ግን ድምፁ በመጣ ጊዜ ከመቃብር ኢየሱስን ያመኑት ቀድሞ ይነሳሉ። እግዚአብሔር ይመስገን። የተለዩት ወገኖቻችን፣ ወንድሞቻችን፣ ቤተሰቦቻችን ይነሳሉ፣ ይቀሰቅሳቸዋል። በጣም ኃይለኛ ድምፅ ነው እና ያ ድምፅ እንዲሁ ዝም ብለን ተኝተን ቤታችን የምናሳልፈው ነገር አይደለም። ወይ አለፈኝ፣ ወይ እንደዛ ነበር እንዴ ሆኗል እንዴ የምንለው ነገር አይደለም። ጠዋት ስለ መሬት መንቀጥቀጥ ነግሬያችሁ ነበርና መሬት መንቀጥቀጥ አዲስ አበባ በጣም እየተከሰተ ነውና ነበር። አሁን አይደለም፣ ሰሞኑን ጠፍቷል፣ እንደው እዛው ይቅር እና በዛ ሰሞን ሌሊት 9 ሰዓት ወይ ሌሊት 5 ሰዓት ላይ አንዳንዴ ይሆናል ለዚህ እንቀጥቀጥልሽ ቀጥቀጥ ይልና ከዛ መልሶ ሰላም ይሆናልና በእንቅልፋቸው ላይ የነበሩ ሰዎች ትናንት እኮ ተንቀጠቀጠ እንዴ ተንቀጥቅጧል እንዴ ነበር እንዴ ይላል። ወይ አልሰማሁ እኔ አጋጥሞኝ የሚሉ ሰዎች አሉ እዛ አዲስ አበባ ውስጥ። የክርስቶስ ዳግም ምጽአት ግን አይን ሁሉ ያየዋል፣ ጆሮ ሁሉ ይሰማዋል። ስውር የሚባል ነገር የለም አላለም። ጌታም እንደዛ ብሎ አልተናገረም። አንዳቸው በገበያ ይሆናሉ፣ አንዷ ትሄዳለች፣ ወይም በወፍጮ ይሆናሉ፣ አንዷ ትሄዳለች፣ አንዱ ትቀራለች ሚለውን ወስደው በስውር መነጠቅ አለ ብለው አስተማሩ። ነገር ግን ጌታ እንደዛ ሊፈልጉ አይደለም። በስራ ላይ ያለ ማናችንም እየሰራን በተግባራችን እየቀጠልን ባለንበት ሰዓት አንዱ አዎ መጣልኝ ይላል፣ አንዱ ግን ይቀራል ማለት ምንድነው? እሱ በክርስቶስ መገለጥ ክርስቶስን ያላመነ በምድር ላይ በተሰጠው ግን ያልተጠቀመ ማለት ነው። ይቀራል ሲባል ሞቶ ይቆያል ነው እንጂ ሌላ እንደገና እድል ተሰጥቶ ሚል ትምህርት መጽሐፍ ቅዱስ አያስተምረንም። የቱም ጋር አያስተምረንም። ስለዚህ እንዲህ ግን እያስተማሩ ያሉ ከነዚህ ሰዎች ጋር አብረው ግንኙነት ያላቸው ሌሎችም የተከናወኑ ናቸው። እንግዲህ ጀስት እንደው በወፍ በረር የተወሰኑትን ተመለከትን እንጂ እያንዳንዳቸውን ብናይ ብዙ የምናገኝባቸው ነገሮች ሊኖሩ ይችላሉ። ሌላው አመፅ ወይም ደግሞ የግብረ ገብነት ውድቀት እንደሚመጣ ጳውሎስ ተናግሯል፣ ኢየሱስም ተናግሯል። እና ይሄ አንዲት ቤተክርስቲያን እንግዲህ ይሄ አንዲት ቤተክርስቲያን ለማለት እንደው አልኩኝ እንጂ እንደው ለናሙና አመጣሁት እንጂ ዛሬ ዓለም ሁሉ ማለት በሚቻል ሁኔታ አንዳንድ የሀገራችን ጸሐፊዎች ፕሮቴስታንት ጸሐፊዎች እንኳን እየተቃወሙት ባሉበት ደረጃ በሀገራችንም ያሉ ከውጭው ጋር ግንኙነት ያላቸው ቤተክርስቲያናት ጭምር የተመሳሳይ ጾታ ጋብቻን የሚደግፉ ሆነው እየተገኙ እና በዚህ መልኩ ሰዎችን እያሳመነ ቤተክርስቲያንን በቃ ተቀበልናቸው እያሉ በኩራት እንዲናገሩ ህይወታቸው ያለፈው የጳጳሳዊው አስተዳደር መሪ የነበሩት ፖፕ ፍራንሲስን ተናግረው ነበር። ቤተክርስቲያን እስቲ እንደው ብሌሲንግ ስጧቸው፣ በቀጥታው ማታጋቧቸው ግን ባርኳቸው
ምንም ችግር የለም ወደ ማለት የደረሱበት ነበር። እንግዲህ 1 ቢሊዮን አማኝ ያላት ቤተክርስቲያን ነች እንደምታውቁትና ዓለም ምን ያክል ለዚህ ነገር በሀገራችንም እንዴት በጣም እየጦፈ እንዳለ በደንብ የሚያዩ ሰዎች ነው የረዱትና ይናገራሉ። ዩቲዩብ ላይ ይወጡ ይናገራሉ፣ ይጽፋሉ። ቀላል አይደለም። ተጽዕኖ እየመጣ ያለበት ደረጃ ቀላል አይደለም። ገንዘብ እንስጣችሁና እችን ነገር ተቀበሉልን እያሉ ሰይጣን ሊያበላሽ አጥብቆ እየሰራ ይገኛል። እንግዲህ እነዚህ ምልክቶች ባሉበት ሁኔታ ሌሎችንም እየቀጠልን ብንሄድ ብዙ የሚያስደነግጡ ነገሮች በዙሪያችን አሉ። የዓለም ቤተክርስቲያናት በሙሉ በቃ እንስማማ፣ እውነቱ ለጊዜው ይቆየና ፍቅር ነው። እውነቱ በኋላ መድረስ ይችላል። እውነቱን መስዋዕትነት በማድረግ አንድ ነው እስቲ ምንድን ነው ችግሩ እያሉ በዛ ደረጃ እየሄዱ ነው ያሉት። ብዙ ማስረጃዎችን እያመጣሁ ላሳያችሁ እችላለሁ። ነገር ግን እንደዚህ ሁሉ ነገሮች የምጣር መጀመሪያ ናቸው። ከባድ ነገር ከፊታችን እየመጣ ነው። ስለዚህ ቀጥ ብለን ስንቆም እኛ ጠላት፣ የእውነቱ ጠላት፣ አሸባሪ ልንባል የምንችልባቸው ጊዜያት እየቀረቡ ነው ያሉት እና ያንን ታያላችሁ። ሚዲያዎችን ደግሞ በጣም በመጠቀም ነው ያንን የሚደረገው። ከፍተኛ የሆነ የሚዲያ ስምምነት ይሆናል። ስለዚህ የዓለም አቀፎቹ ሲናገሩ የሀገር አቀፎቹ ደግሞ ያስተጋባሉ። በቃ ልክ ነው ይባላል። እንደዛ ነው የሆነም ያለው። ምናያቸውም ትንሽ ፍንጭ እኮ አሳይተውናል። በጦርነቶች በምን እኮ አሳይተውናል። እየጠነከረ እውነቱን ፍጥጥ ብሎ ውሸት የሚል ማህበረሰብ እንዲፈጠር ያ እየተሰራበት ያለ ነው። ስለዚህ ምን እናድርግ ነው አሁን ጉዳዩ? ምን እናድርግ? እኛስ ዝም ብለን ይሄንን እየሰማን በቃ ያው ድሮም እንደዚህ ነው ምናምን እያለን እንኖር? ያ ሊሆን አይገባም። እና ጠዋት ያልነው እነዚህ ነገሮች መፈጸም ሲጀምሩ ምን አለ? ቀና ቤዛችሁ ሊመጣ ቀርቧልና ቀና በሉ። ቀና ማለት እንድንችል፣ አዎ አዳኛችን ሊመጣ ነው ማለት እንድንችል እግዚአብሔር ይርዳን። ቀጥ ብለን መቆም እንድንችል፣ ጌታ የተናገረውን ለመታዘዝ ፈቃደኛ ነን፣ ጌታ ሆይ እርዳኝ ማለት እንድንችል እግዚአብሔር ይርዳን። የውሳኔ ሰዎች እንድንሆን ይፈልጋል። እነዚህ ነገሮች ደግሞ ማለፍ እንድትችሉ አለ ኢየሱስ የተናገረው። ተግታችሁ ምን በሉ አለ? ተግታችሁ ጸልዩ። ከባድ እየከበደ የሚሄድ በቤተ ክርስቲያን ውስጥ መከፋፈልን የሚያመጡ ነገሮች እየመጡ እየጠነከሩ ነው የሚሄዱት። እየሳሱ አይሄዱ። ለግላችን መቆም ያለብን ጊዜ እየቀረበ ነው ያለው። አዎ ዛሬ መጀመር አለብን። በጀማ በቤተሰብ ዝም ብለን በግርግር እየተከተልን ከሆነ ኖ ዛሬ አቋም መያዝ አለብን። የምታመልኩትን ዛሬ ምረጡ ብሏል ኢየሱስ። እኔና ቤቴ ግን አለ ምን እናደርጋለን አለ? እግዚአብሔርን እናመልካለን። እኔና ቤቴ መርጠናል። እናንተ ደግሞ ምርጫችሁ አጽፉ። የግል ጉዳይ ነው እንጂ እንዲሁ በጀማ እነሱ ስላሉ ፓስተር ከሌ ካለማ ምንም ችግር የለውም ምንለው ነገር አይደለም። ከሌ ካሉ ምንም ችግር፣ እነሱ ካሉ ልክ ነው የሚባል ነገር የለም። ማሰብ፣ መጸለይ፣ እንደ ቃሉ መመርመር ያስፈልገናል። ለምንይዘው አቋም ሁሉ ቃሉ ይላል ብለን መጠየቅ አለብን። ቃሉ ካላለ እኔ አይደለም። ማርቲን ሉተር ሀሳብህን ተውና ቤተክርስቲያን ይቅርታ ታደርግልሃል።
ብሎት አስታውሳላችሁ። ታላቁ ተጋድሎ ውስጥ በቃ ይተውና ይቅርታ እናድርግልን፣ ይቅርታን ጠይቅ ጳጳሱን አላደርገው ከቃሉ ፍንክቻ እስክትገሉኝ ድረስ አላደርገው። እንደዛ እያሉ ነው እነ ጆን ኖክስ፣ ጆን ዊስሊ። ቁም። እኛም እንደዚሁ መቆም እንድንችል በቃሉ ላይ መስራት እንድንችል እግዚአብሔር ይርዳል። ይህንን ደግሞ የሚያስችለን ኃይል ተዘጋጅቶልናል። እና ይህ ኃይል ወይም ደግሞ ኢየሱስ እልክላችኋለሁ ብሎ ቃል የገባልን ራሱ አምላክ ይሁን፣ ኃይል ብቻ አይደለም፣ አምላክ ይሁን ራሱ መንፈስ ቅዱስ ነው። ወደ ዓለም ሁሉ ሂዱ ካለ በኋላ ምን አለ? እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሆናለሁ። እግዚአብሔር ይመስገን። ምንም የራሳችሁ ጉዳይ ብሎ አልተወንም። ነገር ግን እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሆናለሁ። በማን በኩል ነው ኢየሱስ ከኛ ጋር የሚሆነው? በመንፈስ ቅዱስ አማካኝነት እና ከተናገራቸው ነገሮች አንዳንዶቹን ጥቅሶች እናንብባቸው። ዮሐንስ 14 ቁጥር 15 ላይ ምን ይላል? ብትወዱኝ ትእዛዜን ጠብቁ አለ። አሁን ብዙ ጊዜ እኛ እኛን ጥቅስ ነው የምንይዛት አይደል? ዮሐንስ 14:15 ነው የምንይዛት። ከዛ ምን አለ? እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርግጠኛ እያደረገ እኔ ብሄድ ይሻላችኋል እያለ በተደጋጋሚ ኢየሱስ ሲናገር ነበር። እኔ ብሄድ ይሻላችኋል፣ ያለበለዚያ አጽናኙ አይመጣም። አጽናኙ ማን ነው? ጳራቅሊጦስ የሆነው ማን? መንፈስ ቅዱስ። የእሱ ኃይል ያስፈልጋችኋል፣ ካልሆነ አትችሉም ማለት። ስለ ወይን ግንዱ ሲናገር አንድ የተናገረበት ሁኔታ አለ። ያለ እኔ አለ ምን ማድረግ አትችሉም? ምንም ማድረግ አትችሉም። ያለ እኔ ምንም ማድረግ አትችሉም ማለት። ቅርንጫፍ ከግንዱ ተለይቶ መቆም እንደማይችል ያለ መንፈስ ቅዱስ ያለ እሱ እርዳታ አንችልም። ግን ደግሞ አንችልም ብለን እንዳንቀመጥ ምን ተሰጥቶናል? መንፈስ ቅዱስ ግን ተሰጥቶናል። እግዚአብሔር ይመስገን። እኛ እስካልገፋነው ድረስ፣ እኛ አንፈልግህም እስካላልነው ድረስ እሱ ለእኛ ተሰጥቶናል። እንድንሻው እንድንጠይቅ ግን ይፈልጋል። አንድ ሰው በሰዎች መካከል የሚደረግ ወይም የምናየው ነገር አለ። ሰዎች ከሞታቸው በፊት ወይም ከመለያየታቸው በፊት የሚናገሩት የመጨረሻው ቃል ትልቅ ትኩረት አለው አይደል? ኑዛዜ ይከበራል። በሕግም ተጽፎ የተፈረመ በምስክር የሆነ ኑዛዜ ይከበራል። ኢየሱስ በእርግጥ ሞቶ አልቀረም። ሞቶ ከተነሳ በኋላ ወደ ላይ ከመሄዱ በፊት ግን ደጋግሞ ስለምን ድረስ ይናገር የነበረው? ስለ መንፈስ ቅዱስ ነው የተናገረው። ስለሌላ ጉዳይ አይደለም። እነሱ የመሰላቸው ስለ ምድራዊ ነገር ነው። መቼ ነው የምትመልሰው? መቼ ነው ይሉታል። እሱ ለእናንተ የተሰጣል። መንፈስ ቅዱስ ሳትቀበሉ ግን ምን እንዳትሉ ከኢየሩሳሌም። ከዛ ደግሞ እንደገና ይላል ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም መጀመሪያ እዛው ቅርብ ያለውን፣ በይሁዳ ሰፋ ሲያደርገው፣ በሰማርያ እንደገና ወደ ጠላት ወይም ጠላት ተብሎ ወደሚታሰቡት ድንበር ሲያልፍ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችኋል። እግዚአብሔር ይመስገን። ምስክሮቹ ሊያደርገን የሚችለው በመንፈሱ አማካኝነት ነው። በኃይልና በጉልበት አይደለም ብሏል አይደል? ዘካርያስ 6 በኃይልና በጉልበት አይደለም። በምንድን ነው አለ? በምንድን ነው? በመንፈሱ እንበል። በምንድን ነው?
አዎ በኃይልና በጉልበት አይደለም። የወንጌል ጥረቶችን ምናልባት በቃ እንደዚህ መሆን አለበት፣ እንዲህ መሆን አለበት፣ እንዲህ ነው ማድረግ ያለብን፣ ይሄ ነው ውጤታ የሚያመጣው ምናምን ብለን ብዙ ነገሮችን ልናደርግ እንችላለን። ነገር ግን በሰው ማስተዋል ብቻ አንሄድ፣ በሰው ጥበብ ብቻ አንሄድ። መንፈስ ቅዱስ ወይ በዚህ ጉዳይ ላይ ምንድን ምራን። ምክንያቱም መንፈስ ቅዱስ ሁልጊዜ ጥሩ ነው በዚህ በርቱ አይልም። አይታችሁ እንደሆነ እንደውም አንዳንድ ከተሞች ሊገቡ ሲሉ ይከለክላቸው ጊዜው ስላልሆነ። እኛ ግን ሁሉንም ለማድረግ በምንፈልግበት ነው አሁን ጊዜው አይደለም ብሎ አንዳንድ ከተሞች ምን ያደርጋል? መንፈስ ቅዱስ ከለከለን ብሎ ነው የጻፈው። ሉቃስ ሐዋርያት ሥራ ላይ ታገኙታል። መግባት ፈለጉ፣ ነገር ግን መንፈስ ቅዱስ ከለከለ። አሁን አይደለም። የሐዋርያት ሥራ መጽሐፍ በጣም አስገራሚ ነው። የመንፈስ ቅዱስ ስራ የሚታይበት ነው። እንደውም አንድ ጸሐፊ ሲናገር የመንፈስ ቅዱስ የሐዋርያት ሥራ ሳይሆን መባል ያለበት እንደውም የመንፈስ ቅዱስ ስራ ነው መባል ያለበት ይላል። እውነትም ነው። ምክንያቱም ከሐዋርያት ሥራ ምዕራፍ 2 ጀምሮ ያለው ታሪክ በሰውኛ ሊሰራ አይችልም። በሰው ካልኩሌሽን በእቅድ ቢሮ ይዞ እንደዚህ እናቅድ፣ በዚህ ዓመት እንደዚህ እንሰራለን፣ ከዚህ በኋላ እንደዚህ እናደርጋለን። እቅድ ነው ዜሮ ነው ማለት አይደለም። ነገር ግን ራሱ መንፈስ ቅዱስ ይመራል። እንደዛ ለመመራት ፈቃደኞች ነን ወይ? ኃይሉን ለመቀበል ፈቃደኞች ነን ወይ? ወይስ እንችላለን፣ ዝም ብለን እንችላለን፣ በስጋችን ኃይል ብቻ ለመሄድ ነው የምንፈልገው? የመንፈስ ቅዱስ ዝናብ የጸሎት መልስ ሆኖ ነው የሚመጣው ተብሎ ነው የተነገረበት። መንፈስ የጸሎት መልስ ሆኖ ነው የሚመጣው። መጸለይ ያለብን ማለት ነው። ቅድም ተግተን እንጸልይ ስንል መጸለይ ያለብን ዋና ርዕስ የመንፈስ ቅዱስ የኋለኛው ዝናብ ምን ይላል? ዘካርያስ ላይ እንደ ትንቢት የተናገረው በኋለኛው ዝናብ ጊዜ ከእግዚአብሔር ዘንድ ዝናብን ለምኑ፣ እግዚአብሔር መብረቅ ያደርጋል፣ ኃይለኛ ነገር ይሆናል፣ እርሱም የበልግ ዝናብን ለእያንዳንዱም በሜዳ ውስጥ ሳርን ይሰጣል። እንግዲህ ይሄ ሰምና ወርቅ አብሮ በውስጡ የያዘ ነው። የፊተኛውን ዝናብ ከኋለኛው ጋር አብሮ ይሰጣቸዋል ይላል። በሌላው ቦታ ግን ለምኑ፣ ጠይቁ፣ ሳትጠይቁ አታገኙ። አባት ለልጁ ዳቦ ቢለምን ብሎ የተናገረበት ጥቅስ ሉቃስ 11 ላይ ያለው ጥቅስ ስለ መንፈስ ቅዱስ ነው የሚናገር። እንዴት አይሰጣቸውም? እንዴት አይሰጣቸውም? መንፈስ ቅዱስን ለሚለምኑት እንዴት አይሰጣቸውም? ወንድሞቼና እህቶቼ በዚህ አስፈሪ ጊዜ ደግሞ ማስፈራቱ እየጨመረ በጣም አስደንጋጭ ነገር ነው እየመጣ ያለው። በጣም የሚያስደነግጥ ነገር ግን ደግሞ ከዛ ከሚያስደነግጥ ነገር በኋላ ታላቅ ብርሃን አለ። እግዚአብሔር ይመስገን። ያን ታላቅ ብርሃን ግን ማየት የምንችለው በደስታ መቀበል የምንችለው ግን የመንፈስ ቅዱስን ዝናብ የመንፈስ ቅዱስን ኃይል ዛሬ እንደገና እንደ አዲስ መቀበል ስንችል፣ ካልሆነ ስንጠመቅ ብቻ አምናለሁ ብለን ባልንበት ወይም ስንጠመቅ በዛ በጠየቅነው የመንፈስ ቅዱስ ኃይል ብቻ መስለቅ አንችልም። ኃይሉ በየዕለቱ ያስፈልገናል። ያለ ኢየሱስ አንችልም። ኃጢአትን ማሸነፍ አንችልም። ባህሪያችን እሱን ማሳየት አይችልም። ስጦታ ይሰጣል፣ ስጦታውንም መቀበል አንችልም። ምስክር መሆን አንችልም። ምስክርነታችን ራሱ ዝም ብሎ የአፍ ብቻ ይሆናል። የአፍ ብቻ የሚነካ አይሆንም የሰው ልጅ። ስለዚህ መጠየቅ እንድንችል ብዙ ጥቅሶችን ልናይ እንችላለን። መጠየቅ እንድንችል ስንጠይቅ ደግሞ ጌታ ከልክሎ አያውቅም። እንደውም እሱ ነው እየጠበቀ ያለው። ይሄ ጥያቄ ከኛ እስኪመጣ እየጠበቀ ያለው እሱ ነው። ምን ያክል ትፈልጉታላችሁ? ስልካችን ዛሬ በጣም ከምንፈልጋቸው ነገሮች እንደው ስልኬን ረስቼ ወጣው ቻርጁን ካለቀ በጣም የሚጨንቀን ነው ዛሬ። መንፈሳዊ ህይወታችንስ ምን ያክል ነው የሚያስጨንቀን?
የቃሉ ነገርስ ምን ያክል ነው የሚያስጨንቀን? የመንፈስ ቅዱስ ምሪትስ ምን ያክል ነው የሚያስጨንቀን? ወይ መንፈስ ሳይመራኝ ብለን ተመልሰን እናውቃለን? ወይስ ዝም ብለን ነው ህይወታችንን እየመራን ያለን? በእንደዚህ ከባድ በሆነ ጊዜ ማሸነፍ የምንችለው በመንፈሱ ብቻ። ስለዚህ እንጠማው ወገኖች፣ እንጠይቅ። ጌታ ሆይ መንፈስህ በኃይል በእኛ ላይ ይውረድብን፣ ከኛ መካከል ደግሞ መንፈስህን እንዳይወርድ የሚከለክለው ነገር ካለ ጌታ ሆይ ያን መቁረጥ እንድንችል እርዳን እንበል። እርም የሆነውን ድል እንዳናደርግ በመንፈሳዊ ህይወታችን ድል እንዳናደርግ የሚከለክል ካለ ጌታ ሆይ መቁረጥ እንድንችል አስችለን እንበል። ከዛ ህይወታችን የሚጋባ ይሆናል። አንድ ሰው ጋር ብቻ የሚቀር ሳይሆን ሌሎችን የሚነካ የሚዳስስ። እግዚአብሔር ይርዳን። ቃል በመካፈል እንዲሁም በጸሎት ተራቸውን ይዞ በጥሩ ጣዕመ ዜማ ያገለገሉትን ሁለቱንም ኮየር እግዚአብሔር ይባርካቸው። የዚህ ምሽት ፕሮግራም በዚህ ስናጠቃልል ዘማሪው በረከት እዚህ ይታያልና በረከትንም በክርስቶስ ኢየሱስ ስም እንኳን ደህና መጣ እያልኩ የዚህ ምሽት ጸሎት ማሳረጊያ የሚሆነውን እሱ ሲያደርግ ወደ ፍጻሜ እናመጣለን።
በረከት ወደፊት መጥቶ ይጸልያል። እሺ ለጸሎት እንቆማለን። በሰማያት ዙፋን ከፍ ብለህ ያለ ሕያው ቅዱስ ጻድቅ እግዚአብሔር እናመሰግናለን። ስሚ ከዘላለም እስከ ዘላለም የተባረከ ይሁን። ልጆች በያለንበት ሁሉ በምንሄድበት በምንመጣበት ከፍታ ስንወጣ ዝቅታ ስንወርድ የማይለዩን ቅዱሳን መላእክቶች እግሮቻችን እንዳይሰናክሉ ስለጠበቁን እነሆ በሰላም በፊት በጤና ልንገኝ ችለናል። ይህ ካንተ ሰጠን ነፃ ስጦታ ስለሆነ የምንሰጥና የምንከፍል የለም። ብዙ ምስጋና፣ ውዳሴ፣ አምልኮ በማደሪያ ለአንተ ብቻ ይሁን። አንተ አባታችን ስለሆንክ ከያለንበት በዘር በቋንቋ በጎሳ የማንገናኘውን አንድ አድርገህ የአንድ ቤተሰብ ልጆች አድርገህ እነሆ ከማዕድ እንድንቋደስ ይህን መልካም ጊዜ ስላዘጋጀልን እናመሰግናለን። በእኛና በአንተ መካከል ሰይጣን የቆፈረው ጥልቅ የሆነ የኃጢአት ግድግዳ በኢየሱስ ክርስቶስ ተደፍኖ ወደፊት መግባት ሆኖልናልና ስም ይባረክ። ቸር አባት ሆይ አንተ አባታችን ስለሆንክ ብቻ ታድለናል። ዙፋን የተባረከ ያደረክልን ይሄና ያ ነው ብለን መዘርዘር መቁጠር አንችልም። ስላደረክልን መልካምና ብዙ ውዳሴ አምልኮ ማዋደራ ለአንተ ብቻ ይሁን። ቃልን ስለላክልን ስለፈወስከን ስላጽናናህን ቁስላችንን ስለጠገንክ እጅግ አድርገን እናመሰግንሃለን። ጌታ አባት ሆይ በእኛ የማትሰላች አምላክ ስለሆንክ በድጋሚ እጅግ አድርገን እናመሰግንሃለን። ትላንት ነግረህናል፣ ከትላንት ወዲያ መክረህናል፣ ገስጸህናል። የማንመለስ ብንሆን እንኳን አሁንም የምሕረት እንደገና አምላክ ስለሆንክ ዛሬም ጠርተናልና ዙፋን የተባረከ ይሁን። ቸር አባቴ ሆይ ቃሌን ይዘው በመምጣት በማዘመር ሙዚቃ በመጫወት በመዘመር ቃሌን በማካፈል የባረኩልን በጌታ በኢየሱስ ክርስቶስ በልዩ በረከት አንተ ባርካቸው። ይህንን ቃሌን ልሰማ በትዕግስት ወደ ቤቴ የመጣውን ሰው ሁሉ አንተን የሰማህን ሰው ሁሉ አንተ በመከራቸው ቀን አንተ ስማቸው። ወደ ቤታቸው በሚመለሱበት ጊዜ የተለየ በረከት ማታ ይሆንላቸው። ይህ የሰንበት የምሽት የራፍት ካንተ ጋር የምንገናኝበት ልዩ ምሽት ታደርግልን ዘንድ እንማጸናለን። ፕሮግራሙ ከጀመረ እስካሁን ረዳያ ክንድ እስኪያልቅ ድረስ ከኛ ጋር ትሆን ዘንድ እንማጸናለን። መንፈስ ቅዱስ በልዩነት ይጎበኛል። ስለሰማን ተመስገን። ይህን ሁሉ ማድረግ በሚቻለው በአንድ ልጅ በኢየሱስ ስም ለዘላለም አሜን።